የባህላዊ ጋዜጠኛ ምን እያለን ነው? አደርባይነትና ክርስትና ሲጀመር አብሮ አይሄድም። እስቲ አድምጠን እንመለስ። አንድ ጊዜ ምንድነው የተፈጠረው? በትናንትናው ዕለት በአክሱም ከተማ የጁምዓ ስግደት ሳይሰገድ መቅረቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። በትናንትናው ዕለት ብቻ አይደለም፣ ባለፉት 3 ሳምንታት በመከልከሉ ብቻ የጁምዓ ሶላት ሳይሰገድ መቅረቱ እየተዘገበ ይገኛል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተወደዳችሁ የእግዚአብሔር ቤተሰቦች፣ የመብርሃን የወላዲት አምላክ የድንግል ማርያም የመስቀል የአደራ ልጆች፣ በመላው ዓለም ሆናችሁ የምትከታተሉ መላው ኦርቶዶክሳውያን፣ በመጀመሪያ ይህ ልጅ በግምት ነው ዜናው ያስተላለፈው። ብሩክ ኒውስ ይባላል። እውነተኛ ጋዜጠኛ በእውቀት ያገኘው ጋዜጠኝነት ቢሆን ግራና ቀኝ አጥንቶ ትክክለኛ ማስረጃ ያስተላልፍ ነበረ። ለዚህ ነው ባህላዊ ጋዜጠኛና አደርባይነትና ክርስትና አብሮ አይሄድም ያልኩት። ለዚህ ነውና አንዳንዴ ክር ያሰረ ሙስሊም መስለኝ ነበረ እኔና ሌሎች ነው ክርስቲያን ነው ምናምን ብለውኝ ገርሞኝ ማለት ነው። እኔ ለሽወዳ ክር አስሮ እንደዚህ የሚዘገቡ መስሎኝ ነበረና ይህን ልጅ ባይዘዌ የሚገርማችሁ ነገር ሁላችሁ መላው ኦርቶዶክሳውያን በመላው ዓለም ሆናችሁ የምትከታተሉት በአክሱም ከተማ ምንድን የተፈጠረ ይላል። ተንደርድሮ መጣ። አክሱም አያውቃትም። ስለ አክሱም ምንም ያውቀው ነገር የለም። በአክሱም ሙስሊሞች ስነ ልቦና የሚያውቀው ነገር የለም። የአክሱም ኦርቶዶክሳውያን የሚያውቀው ነገር የለም። ቅድስቲቷ አክሱም ከተማ የሚያውቀው ነገር ምንም የለም። ሰምቼ ያለሁ ብሎ ነው የሚዘግበው። እና ከአንድ ጋዜጠኛ ነኝ ቢለው ራሱ እንደዚህ የሚያዘግበው በእውነት ለሽቀላም እኮ መልክ አለው። እና እሱ ለቲክቶክ እና ለፎሎወር ለመሰብሰብ ለሽቀላ ነው፣ ወይ ደግሞ የሚወረወርለት ገንዘብ ነው። ባይዘው በአክሱም እያንዳንዱ የሚደረገው ያለው የአክሱም ሙስሊሞች ሳይሆኑ ከአክሱም ውጭ ያሉ ሌሎች በራሳቸው ዓላማና ኳልኩሌት ሰርተው ኦርቶዶክሳውያን ለማጥቃት በኦርቶዶክስ ያነጣጠረ አካሄድ እየሄዱ እንደሆነ እኳ ምንም አልገባውም። ለዚህ ነው አስመሳይነትና አደርባይነትና ክርስትና አብሮ አይሄድም። ባይዘው እንደነዚህ አይነት ሰዎችና እንደዚህ አይነት ብሩክ ኒውስና መሰሎቹ አንደኛ ክር ስላንጠለጠሉት መስቀል ስላንጠለጠሉት ክርስትና ገባቸው ማለት አይደለም። ክርስትና አልገባቸውም። እንደነዚህ አይነት ሰዎች ክርስትና አልገባቸውም። ቢማሩ ኮርስ ቢማሩ ክርስትናቸው እምነታቸው እንደሆነ ጠለቅ ብለው እስካላወቁት ድረስ ዝም ብሎ ስለተንጠለጠለ እንጨት ላይ እንደተንጠለጠለ ክርና መስቀል ማለት ነው እና እምነታቸው ምን እንደሆነ አለማወቅ ነው እንደዚህ የሚያደርጉት ነው እንጂ ትክክለኛ እምነት ያለው ሰው እምነቱ ሊያጠፋ የሚሯራጥ እምነቱን የሚያንቋሽሽ ያንዳንዱ በሚዘገቡበት ትንፍሽ አላለም። ባይዘው ይህን ልጅ ኦርቶዶክሳውያን ሲሞቱ ሲታረዱ ሲገደሉ ትንፍሽ ብሎ አያውቅም፣ አይዘግብም። እንደዚህ አይነት አይዘግብም። አንደኛ። ሁለተኛ ኦርቶዶክሳውያን ሲፈናቀሉ በደብረ ብርሃን ያሉ በትግራይ በልዩ ልዩ ስፍራ ያሉ የተፈናቀሉ 3 ዓመት 4 ዓመት ተፈናቅለው በችግርና በረሃብ ያሉ አንድ ቀን ዘግቦ ትንፍሽ ብሎ አያውቅም። በእርዳታ በእንደዚህ አይነትም አይሳተፍም። ክርስቲያኖች ሲሞቱ ጉዳዩ አይደለም። በእንደዚህ አይነት በሚሆንበት ግን ብዙ ጊዜ የሰማዋለሁና ስለነ ጋዛና ስለነ እስራኤል ስለነ ኢራን ሁሉ ጊዜ ይዘግባል። የሀገሩ ኦርቶዶክሳውያን ሲፈናቀሉ ሲሞቱ ሲገደሉ ግን ድምፅ ሆኖ እኮ አያውቅም። መላው ኦርቶዶክሳውያን ሁላችሁ ኦርቶዶክሳውያን ፎሎ አድርገው እዚህ ከፍ አድርገው ፎሎህን ካስጨመሩ በኋላ ወንድሜ እንድትዋሽበት አይደለም። ለውሸትም ልክ አለውና አንዳንዴ አይሳካም እንደዚህ አይነት። ይህን ደግሞ ምን ይባላል? አደርባይነት ነው። አንዳንዴ ባልተጠራህበት ዳስ የአክሱም ኦርቶዶክሳውያን ስነ ልቦና ሳታውቅ በአክሱም ከተማ ምን ተፈጠረ? ጁምዓ አልሰገዱም። ዛሬ ብቻ አይደለም ለ3 ሳምንትም ተከልክለዋል አልሰገዱም ብለህ ስትዘግብ እና ለምን ሄደህ አትሰግድም? አንተ ጁምዓ አልሰገዱም ብለህ ስለዚህ ጁምዓ የማታውቀው ነገር ታሪኩን ውስጡን ትክክለኛ ማስረጃ ሳይኖርህ
ሀሩ ሚዲያ ምናምን ብለህ ጠቅሰሃል። ሀሩ ሚዲያ የሚመራው ማን ነው? ሀሩን ሚዲያ የሚመሩት የሚጸበጽበው ሚዲያው ምን አይነት ዘገባ ነው የሚጸበጽበው? እነማንስ ይመሩታል ብለህ እኳ ትንሽ አለማገናዘብህ በጣም ያሳፍራል፣ ያስተዛዝባል። ባይዘው የመላው ኦርቶዶክሳውያን ይህ ልጅ እያንዳንዷን ነገር የዘገበው ለታሪክ ይቀመጣል። ቪዲዮውን አውርዳችሁ ያዙት ኦርቶዶክሳውያን። ያስተዛዝባል፣ ለታሪክም መቀመጥ አለበት ባይዘው ማለት ነው። ሌሎች ኦርቶዶክሳውያን ሲሞትና ሲገደሉ መከራ ሲቀበሉ አንዲት ቀን ድምፅ ሆኖ የማያውቅ ኦርቶዶክስ ነኝ ብሎ በእንደዚህ አይነት ደግሞ በግምት ነው መስሎኛል እንደዚህ ድምፅ ሁኑን ነው ብሎ እንደዚህ አይነት ዘገባ ሲዘግብ በማንኛው ቦታ እኮ መዘገብ ትችላለህ፣ ግን እውነትና እውነት ይዘህ ብትዘግብ መልካም ነው ወንድሜ። አለበለዚያ እንደዛ አይነት አደርባይነትና ወዳደር ለሆድ ማደር ከህሊና በታች መሆን ያሳፍራል። ሰው ህሊና አለው፣ መዝኖ ነው መናገር ያለበትና ሳትመዝን እውነቱን ሳታረጋግጥ ግራና ቀኝ ሳታጣራ ከሁለት ወገን ሳታጣራ ዝም ብለህ በቃ እንዳቀበልህ እንዳለ ትጎርሰዋለህ እንዴ? ሳታላምጥ። ሳያላምጥ የሚዘግብ ጋዜጣ ደግሞ ባህላዊ ጋዜጠኛ ይባላል። ባህላዊ ጋዜጠኛ ያልተማረ ባህላዊ ጋዜጠኛ ይባላል። ይህን ባህላዊ ጋዜጠኝነት ነውና ባህላዊ ጋዜጠኝነት ደግሞ ይጎዳል እና አስተውለህ ብትዘግብ ለሌላ ቀን ጥሩ ነው። ያልተባለ ተብለዋል፣ ያልተደረገ ተደርገዋል ብለህ ማውራትህ ስህተት ነው ወንድሜ። ባይዘው እንደነዚህ አይነት ሰዎች እንደዚህ አይነት ዘገባ የሚዘግቡ እንደዚህ አይነት ተከፍሏቸው ለጥቅም ብቻ ከህሊና በታች ሆነው ለሚኖሩ ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ይገልጻቸዋል። በፊልጵስዩስ ምዕራፍ 3 ቁጥር 19 ላይ መጨረሻቸው ጥፋት ነው ይላል። ጥፋት ነው። ሳያጣራ የሚዘግብ ሰው መጨረሻው ጥፋት ነው። በጦርነት ጊዜ በችግሩ ጊዜ አንድ ቀን ትንፍሽ ብለህ ማታቅ፣ ኦርቶዶክሳውያን ሲሞት ሲገደል ትንፍሽ ብለህ ማታቅ፣ አሁን ተንደርድረህ መጣህ። ልክ ልወደድ ባይነት አሽቃባጭነትም ልክ አለውና ማሽቃበጥ መብት ነው፣ ግን አሽቃባጭነት ልክ አለው ለማለት ነው። መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው። ክብራቸው በነውራቸው ነው። ሀሳባቸውም ምድራዊ ነው ይላል። ስለዚህ ለጊዜያዊ ነገር ልወደድ ብትል የሆነ ነገር ጥቅም ቢከፈልህ ጊዜያዊ ነው እንጂ ሰው በሚሊየን ኦርቶዶክሳውያን ሁሉ ይታዘብሃልና በእውነት አንተ ለቤተ ክርስቲያን ያለህን ጥላቻነት ቤተክርስቲያን ከሚጠላት በላይ ተሰልፈ እንደዚህ አይነት ስትዘግብ ያሳፍራል። እኔ አፈርኩ በእውነት ለመናገር ማለት ነውና በእውነት ሁላችሁ ግን ሼር አድርጉለት ለሱና ለመሰሎቹ እንደዚህ አይነት የሚዘግቡ ለታሪክም ደግሞ እያንዳንዳችሁ መላ ኦርቶዶክሳውያን ቪዲያቸው አውርዳችሁ ለታሪክ አስቀምጡት። መያዝም አለበት። ባይዘው ቪዲያቸው አውርዳችሁ ያዙት ለታሪክ። በታሪክም ተጠያቂዎች ናቸው እነዚህና ስለዚህ ወንድሜ ሳታጣራ እንደወረደ ዝም ብለህ ከሰው ተቀብዬ ሰምቻለሁ ብለህ ያልተባለውን ተብለዋል ልክ እንደሰማህ እንዳየህ አድርገህ ስትዘግብ ሰው ይታዘብሃል። ከእውነትም የራቀ ነው። አንተ የዘገብከው ባህላዊነት እንጂ የተጣራ እውነትን የያዘ ግራና ቀኝ አጣርተህ የዘገብከው አይደለምና ፍጹም ስህተት ነው። ፍጹም ስህተት ነው። በማታውቀው ለምን የተቸገሩትን የሞቱትን ለምን ድምፅ አትሆኑትም? ብዙ ነገር እኮ አለ። ስለዚህ ወንድሜ አንተ ክር አስረህ መስቀል አንጠልጥለህ ስላየው ነው መልስ እየሰጠው ያለው ነው እንጂ ሌሎቹ ዓላማቸው ነው ኳልኩሌት ሰርተው እያንዳንዱ የሚሰሩበት ሂደት አለ የራሳቸው ማለት ነው። ኦርቶዶክሳውያን እንዴት አድርገው ማዳከም እንዳለባቸው የሚሄዱበት ነው። አንተ ግን ሳታውቅ ሌሎች በብልጠትነታቸው አንተ ደግሞ በመታለልና በጊዜያዊ ጥቅም እንደዚህ አይነት ዘለህ በማታውቀውና ባልተረዳኸው ባላጣራኸው ማስረጃ በሌለብህ ነገር ሰምቻለሁ ብለህ መዘገብ ያሳፍራል እና ለወደፊቱ ዝም ብሎ እንደወረደ ሳታላምጥ እንደመዋጥ ነው የሚቆጠረውና አጣርተህ ዘግብ ለማለት እፈልጋለሁ። አሁን ሁሉ ያስተላለፍከው ግን ውሸት ነው ለማለት ነው። ውሸት ነው። ስለዚህ ለጊዜው አልተሳካም። በእንደዚህ አይነት አደርባይነትና አሽቃባጭነት ራስ ወዳድነት አትሆኑ። ሳትጠሩ በሰው ዳስ ገብታችሁ ወጥ ካልጨለፍን፣ እኛ ካላስተናገድን፣ እኛ እግር ካላጠብን፣ እኛ ወጥ ካልጨመርንላችሁ አትበሉ። እንደዚህ አይነት አጣርታችሁ መልእክት አስተላልፉ። አመሰግናለሁ። እግዚአብሔር ከሁላችን ጋር ይሁን። ታዲያ ለሁሉ እንዲዳረስ መላው ኦርቶዶክሳውያን ሼር አድርጉት። እንደዚህ አይነት አደርባዮች ግን ማጋለጥ አለብን። ውሸተኞች ውሸት ነው ማለት አለብን። ሲዋሹ ዝም ብለን ማየት አንችልም። እየተከታተልን እናጋልጣለን። ቪዲዮ ግን አውጥታችሁ አስቀምጡት፣ ለታሪክ ይቀመጣል።
መላው ኦርቶዶክሳውያን ደግሞ የሚታዘበው ነው። በጣም ብዙ አሳፋሪ እንደዚህ አይነት ነገር ነውና ብዙ ችግር የገጠማቸው አንድ ቀን ድምፅ ሆነ አታውቅም። ለእንደዚህ አይነት ግን ልክ በቃ እውነተኛ ነው እንድትባል ልክ እንዳየህ እንደሰማህ አድርገህ ማስተላለፍህ በጣም ያሳፍራል። በአጭር ግን ሙሉ በሙሉ ያስተላለፍከው ውሸት ነው ነው 4 ነጥብ ውሸት ነው። ስለዚህ መዋሸት ደግሞ እንድትዋሽ ደግሞ አንፈቅድም። አመሰግናለን። እግዚአብሔር ከሁላችን ጋር ይሁን።